ቅዳሜ ከሰዓት ነው ወጣ ብለናል በመጽሐፍ ሰዓታችን ላይ ነው ያለነው ከላይ ዝናብ መጣው ያለ ነው እኛ ቶሎ ሹልክ ማለት አለብን ለማንኛውም መዝገበ አእምሮ የተሰኘውን ቅጽ 2 በእዝራ እጅጉ እና በባልደረቦች የተዘጋጀ ነው መዝገበ አእምሮ በተለያየ ሙያ ውስጥ ያሉ ጋዜጠኞች የጥበብ ሰዎች በተለያየ ሙያ ውስጥ ያሉ ሰዎች ታሪካቸው የሚሰነድበት ሁለተኛው ቅጽ ነው በቅርቡ ነው የወጣው ስለዚህ ስለ መጽሐፉ ይዘትና ተያያዥ ጉዳዮች ካዘጋጁ ከእዝራ እጅጉ ጋር ቆይታ ልናደርግ ይሄው በደጃፉ እንገኛለን አብራችሁን ቆዩ ቤቶች ተነስለን ዮኒ እንደምን ዋላ ማለት አይገርምም ረጅም ጊዜ ደስታ አመት 2011 እውነት ነው እንደምን አለ ሰላም ነው እግዚአብሔር ይመስገን ሁላማን እንኳን አደረሰ ለመጽሐፍ የምረቃ ጊዜ እኔም በጣም ደስ ብሎኛል በመጽሐፍ የተሞላ ቤት ነው ሁሌ አይደለ ሲዲ ያኔ ስትመጣ ሲዲዎቹ ትንሽ ነበሩ የሱን ታሪክ መጽሐፍ ሰነድ ነው የመጀመሪያ መጽሐፍ የካፑኮ አለች ካፑኮ አካፑልኮ ይሄንን መጽሐፍ ተተረጎመ ነበር አይደል ያካፑልኮ ፊልሙ 3000 ቅጂ ታተመ ነው እንዴ ከዛሬ 20 አመት ከዚህ ባገኘውት ገቢ ነው ተርጉም በዝራ እጅጉ ይሄንን ቦሌ ሃይ ስኩል ሆነ በተርጉም ይሆን ነበር ከ7 አመት በኋላ ሳታሚ አግኝቼ ሳታማሊ ማለት ታትሟል አካፑልኮ ቤይ ቶኒና አቦ ስሙ አጣፋኝ ወገኖች ሪቼ ሪቾና ቶኒ አቤት እና ማክስ ሃውዘር በጣም የሚገርም ነው ቶኒ ስቶክዴል ማክስ የሚገርም ካራክተር ነው በጣም በቃ እሱ የሱ አድናቂ ነበርኩ ነው የማክስ ሌሎችም ዳዊት ከበደም አለ መኮንን ሸግኒ አሁን በቅርቡ ይመረቅ መጽሐፍ ነው የዳግማዊ ምኒልክ ትምህርት ቤት ዳይሬክተር ነበሩ ከሞቱ 48 አመታቸው ነው የሳቸውም ታሪክ አሁን ይመረቃል ልጆቻቸው ናቸው ሳተሙት የህይወት ውስጥ አጠቃላይ ወደ 21 መጽሐፍ ደርሻለሁ 21 መጽሐፍት ታተሙ መጽሐፎች ሲዲዎቼ ወደ 45 ደርሰዋል አሁን ደግሞ መዝገበ አእምሮ 208 የሚዲያ የስነ ጽሁፍ የቲያትር ሰዎች ታሪክ ደግሞ ተመርቋል በጣም ጥሩ ስለዚህ 3ኛ 4ኛ ቅጽ ያለው እስከ ማለት ነው መልካም በጣም እናመሰግናለን እንግዲህ ዛሬ በቅዳሜ ከሰዓታችን የመጽሐፍ ዝግጅታችን ላይ መዝገበ አእምሮ ደግሞ ሁለተኛው ቅጽ ካንተ ጋር እና የዘንደነ ቤት የተገኘ ነው በጣም ደስ ብሎናል በድጋሚ እንኳን አደረሰ ላንተም ለባልደረቦችም ሁሉ አመሰግናለሁ መልካም ይሄ ፎቶግራፍ እናትና አባቴ የህይወቴ መሰረት አባቴ በህይወት የለም 16 አመቱ እናቴ ደግሞ አሁን ያያት ጅቡቲ ነው ባይዘይ ጅቡቲ 5 አመት ኖረናል አለላለሽ ነች ኮዘራ በጣም ይሄ ኦልሞስት ስንት አመቷ ምናልባት 20 ምናምን ቢሆናት ነው መልካም እንግዲህ ዝራ ያረፍን በለና መዝገበ አእምሮን አብረን ነን መዝገበ አእምሮ ይሄው አጠገባችን አድርገን እያየን እንግዲህ እናወጋለን ማለት ነው ሐሳቡ እንዴት ነው የመጣው የመዝገበ አእምሮ ሐሳቡ የመጣው የዛሬ 4 አመት ሰራ በነበረበት መስሪያ ቤት ውስጥ ቁጭ ብዬ ሳስብ ለማዲስ ነገር አልፈጥርም ሁሉ ጊዜ የናክሊሉ ሀብተወልድን የነጃገማ ኬሎን የናጼ ምኒልክን ታሪክ ነው በሲዲ ሳወጣ ነበር እና የዘመኔ ልጆችን የኔ ኩዮችን የዘጠናዎቹ ለምን አልጀምር ብዬ ዊኪፒዲያ ላይ በማስፈር ነው ጀመርኩት ሚያዝያ 2013 እና ዊኪፒዲያ ላይ እንዴት እንደሚጫን መረጃው አልነበረኝም የተወሰነ መረጃ አገኘሁኝ ከዛ በኋላ የተወሰኑ የቅርብ የኔም ባልደረቦች የዘጠናዎቹ ላይ ስራ የጀመሩ የሚዲያ ሰዎች ከራሴ ሙያ የራሴን ሰዎች ከምታቃቸው ለጀምር ብዬ ሲቪያቸውን ላኩ ብዬ አንድ ሁለት ሶስት ሰዎች አንዱ ፍቅሩ ካሳ ነው ከዛ ዮብ ስዩም ከዛ ቤርሳይ በጌቴ ጥበቡ በለጠ እያለ አንድ 5 ሰዎችን ዊኪፒዲያ ላይ ጫንኩ እሺ ደስ አለኝ ጉግል ስታረጋው በስማቸው ይገኛል ከዛ በኋላ በደንብ እያሰብኩ ሲሄድ እኛ ድሮ ጋዜጠኛ ሆነን ስንሰራ የሰዎች መረጃ በቀላሉ አናገኝም ነበር ከዛ ያለ ሲሄድ 100 ሞላ ከዛ 180 ሞላ 80 ሲሞላ መዝገበ አእምሮ የመጀመሪያው ቅጽ 1 ሐምሌ 30 2014 ተመረቀ ማለት ነው 180 የሚዲያ ሰዎች 180 የሚዲያ ሰዎች ስለዚህ ከ1 የጀመረው ነገር 180 ሆኖ አደገ ከነ ባሉ ግርማ ጀምሮ የኔም ታሪክ ተካቶበት ዘጠናዎቹ ላይ 80ዎቹ 70ዎቹ የነበሩ ከ50ዎቹ ጀምሮ የነበሩ ሰዎች ታሪካቸው ወጣ ከዛ ደግሞ በጣም ተበረታታውኝና ደግሞ ዘርፍ ልጨምር ብዬ ሚዲያን ጨምሬ 3 ዘርፎች ፊልም ስነ ጽሁፍና ቲያትርና ካትቼ ባለፈው የዛሬ ሳምንት ተመረቀ ማለት ነው መልካም
ስለዚህ አንተ ታሪክ ያለው ቅጽ 1 ላይ ነው ማለት ነው ቅጽ 1 ላይ ነው ያለው ማለት ስለዚህ ጋዜጠኛና አሁን የኮሙኒኬሽን ባለሙያ እዝራ እንግዲህ ተወዳጅ ሚዲያና ኮሙኒኬሽን በርካታ መጻፍትን ሳትማል የተለያዩ ሰዎችን በተለይ ለትውልድ እንዲተርፍ ያደረክ ነው በዚህ በጣም ምስጋና ይገባሃል ስለዚህኛው ስለ ቅጽ 2 ደግሞ እስቲ እናንሳ ምን ያህል ሰዎች ታሪክ ተሰንደዋል ዘውጉስ ምን አይነት ነው የሚለው ነገር እስቲ እናንሳ እንግዲህ መዝገበ አእምሮ ቅጽ 1 ከወጣ በኋላ የኛም ታሪክ መግባት አለበት የሚሉ ሰዎች በግላቸው መጡ የከሌም ታሪክ መግባት አለበት የሚሉ ሰዎች እኛ ጋር ሲመጡ ዘርፉን ደግሞ ሰፋ ብናረጋው ተቀራራቢ ሆኖ እንደ ኢንተርቴይንመንት ላይ ያሉ ፊልም ስነ ጽሁፍና ካት ብለን ለኪያኛው መዝገበ አእምሮ ከወጣ በኋላ ላለፉት 2 አመት ከመናምን 3 አመት ለሚሆን ጊዜ የሰዎችን ታሪክ ስንሰበስብ ቆየን ስለዚህ እኛ ሐሳባችን ከ235 ሰው በላይ ነበር መጀመሪያ ይዘን የነበረው ግን በተለያየ ምክንያት ማረጋገጫ ወይንም አፕሩቫል ሳይልኩልን ሲቀሩ እንደዚሁም ደግሞ አንዳንዶቹ ደግሞ በቂ የሆነ መስፈርቱንም ሳያሟሉ ሲቀሩ እየቀነስን እየጨመርን ይያል መጨረሻ 208 ሰዎች በሚዲያ በስነ ጽሁፍ በቲያትርና በፊልም ሚዲያ 105 ሰዎች ናቸው ስነ ጽሁፍ ወደ 53 ሰው ናቸው ቲያትር ደግሞ 50 ሰው ቲያትርና ፊልም አንድ ላይ በድምሩ 53 ሰዎች አሉ እንደሱ አድርገን ትልቅ አስተዋጽኦ ያላቸው ሰዎች ነው በዚህ መጽሐፍ ላይ ያስገባሉ እንደ ሁሌ ባገኘ ጠይቃለሁ ምለው ጥያቄ ሆኖ ዳይመሮ የመጣ ምንድነው በጣም የገረመ ይሄ ሰው የለካ እንዴ ነው እንዴ ምናልባት አንተ የምታውቀው ፕሮፋይል ሌላ ነገር ይሆንና ነገር ግን ይሄን መረጃውን ሰበሰብ ስለ ሰውየው ባክግራውንድ ዲቴል ስታውቅ በጣም የገረመ ሰው ማን ነው ወይም ባለሙያ ማን ነው እዚህ ውስጥ በሚዲያ ዘርፍ የሁለት ሰዎችን ታሪክ ዘለግ አድርጌ ሰራዋቸው አንደኛው የፎርቹን ጋዜጣ ባለቤት ታምራት ገብረ ጊዮርጊስ እንደው ፍቃደኛ አልነበረም እምቢ ብሎ ግን እኛ አንድ ባዮግራፊ ምንሰራበት መንገድ ምንድነው ሰውየው ኢንተርቪው ባይሰጥ ጽፎ ባይልክም ምን ባይልም ስለሱ የሚያውቁት ሰዎች አውርተው መረጃውን መጨረሻ ለሱ ልከንለት ለባለ ታሪኩ ቬሪፋይ ያደርገዋል በዚህ አይነት መንገድ ስለ ታምራት 17 ሰው ነው ያወራው 17 ሰው አብሮት ከሰሩት ሰዎች ጀምሮ የነበሩት ሰዎች እና ለካ ሰው እንደዚህ ይሄን ያህል ያውቀዋል እኔም ራሴ ማላቃቸው ኢንፎርሜሽኖች የወጣ ነውና የሱ ታሪክ ይገርመኛል ከዛ ውጭ ደግሞ ተባባሪ ፕሮፌሰር ቴድሮስ ገብሬ የአርሳ ዩኒቨርሲቲ ባዮት ኮተቤ ነው በዲሲፕሊናዊ ስነ ጽሁፍ የሚል መጽሐፍ ጽፏል የና አዳም ረታን ስራዎች በሂሳብ መነጽር ያየ ሰው ነው የሱም ታሪክ በጣም ገርሞኛል እንግዲህ እዚህ ላይ የወጣው ሰብሰብ ብሎ ነው ሙሉን ታሪክ ስላየሁት የነዚህ ሰዎች ታሪክ በጣም ይገርማል አቶ ገዳሙ አብርሃም ይባሉ ሳቸው ደግሞ ኢትዮጵያ ሬዲዮ የእሁድ ጧት ፕሮግራም ከነታደሰ ሙሉነህ ጋር የጀመሩ ታሪካቸው ብዙ ማይገኝ ሰው ነበሩ ሳቸው በጋዜጠኝነት ብዙ ታሪካቸውን ፈልግ ያጥቼ ኢቭን ታሪኩንም ገጥመን ነው ከተለያየ ዘመዶቻቸው አንድ ላይ ያደረግነውና የሱም ታሪክ እንደዚህ ይገርማል አቶ ሳሃሉ አሰፋ የሚባልም የሀገር ፍቅር ቲያትር ስራ አስኪያጅ ነበሩ ትንሽ አሟሟታቸውም ተጎርተው እንደዚህ ነበር የሞቱና እሳቸውም ግሪክ ሀገር የተማሩ ታላቅ ሰው ናቸው ግን ከጋሽ ደበበ ከተለያየ ሰው ከጋሽ ኪሮስ አሰባስቤ የሳቸውን ታሪክ የሰራሁት ይሄን የሚያክል ታሪክ አለው ብዬ ያልኳቸው ታሪኮች አሉ ግን ብዙ ናቸው ከሌላ ለላችንም የሁሉም ታሪክ ለኔ ታሪክ ነው ብያምናለሁ ትክክል ነው ሰዎች ሲያልፉ የቀብር ስነ ስርዓታቸው ላይ በተለምዶ የህይወት ታሪክ ይነበባል ያ በነገራችን ላይ እንዲ በተለምዶ እንለዋለን እንጂ እንደቀላል ነው ወስደዋለን እንጂ የአንድ ሰው ታሪክ ማለት ነው ግን ብዙ ጊዜ የሰው ሲያልፍ ነው እሱን የሚያውቁ ሰዎች ሰብሰብ ብለው የሚያዘጋጁትና የሚቀርበው አሁን ምንድነው ያየነው መዝገበ አእምሮ ላይ የምትሰነዳቸው ሰዎች ሲያልፉ ጭምር ቀብራቸው ላይ ሁሉ መናወ ጀምሯል ከዚህ መወሰድ ጀምሯል ወይ ስለነሱ ፕሮግራም ሲሰራ ስሜት ነገርኝ እዚህ ጋር ያለው ለካይም አለ ለዚህም ተርፍ ያለው የሚለው እኔ እንግዲህ ይሄን መዝገበ አእምሮ ሳዘጋጅ ትልቁ ዓላማ ምንጭ መሆን ነው because ሰዎች በህይወታቸው ሲያልፍ ሲሸለሙ ሽልማት በተለያየ መንገድ ስለነዛ ሰዎች ሰው መረጃ ሊያጠናክር ሲፈልግ ከኔ ሰው እንዲወስድ ፈልጋለሁ ይሄን ደግሞ ለምንድን ያደረኩት በአብዛኛው ጊዜ ህይወት ታሪክ ያለው ወይ ትልቆቹ ሰዎች ነው ወይ ደግሞ የነጮች ታሪክ ነው ያለውና ያን ችግር በመቅረፍ ይያለው ያስባል መልካም የተለያየ ሙያ ያላቸው ሰዎችን መሰነድ አንተን ለራስህ እንዳዘጋጅ በጣም ሙሉ የሚያደርግ ይመስለኛል የተለያዩ መጽሐፍትን ማንበብን ምክንያት ያንዳንዳችን ህይወት አንዳንድ መጽሐፍ ስለሚወጣ እዛ ላይ እንደው ያገኘው ነገር ይኖራል ብዬ አስባለሁ
የሰዎች የህይወት አተያይ ሊሆን ይችላል ዕውቀታቸው ሊሆን ይችላል ከየት መጥነታቸው ከየት አነሳሳቸው ሊሆን ይችላል መጨረሻቸው ሊሆን ይችላል በህይወት ውስጥ ያሳለፉት ውጣውረድ ሊሆን ይችላል አንተን በምን መልኩ ሙሉ አርጎኛል ትላለህ እንግዲህ የህይወት ታሪክ ማለት የሰው ህይወት ታሪክ ከየት ተነስቶ የደረሰ የሚለውን የምታይበት ነው በተለይ እዚህ ውስጥ ያሉት 85% በህይወት ያሉ ናቸው እና አንዳንዶቹ አልሰሩም በማሰባቸው ሰዎች ታሪካቸውን ሳይ ሰርተዋል እና በጣም ገረማለሁ ሁለት ደግሞ ሁሉም ያለፉባቸው መንገዶች የሰሩባቸው መስሪያ ቤቶች የሰሯቸው የሬዲዮ ፕሮግራሞች ቴሌቪዥን ፕሮግራሞች ተወና የሰሩባቸው ርዕሶች በጣም የተለያዩ ናቸውና ሲነግሩኝ በተለይ ፎቶግራፎቻቸውን ሳይ ደግሞ እኔ እዚህ ላይ የማይሰነዱ ዶክመንቶች አሉ እነዛ መርምረን ነው የ21 የቦርድ አባሎች አሉ ይሄን የሚያዩ ያን ሁሉ አጣርቼ ሳይ በስማም ይሄ ሁሉ ሰው ያለ ነው እስከዛሬ የውጭ ሰዎችን ስናጀግን የነበረው በያሰባለሁ እና ያ አንድ አስተማሪ ሁለት ደግሞ የነዚህ ሰዎች ታሪክ በዝርዝር ቢጻፍ ከዚህ በላይ እኛ 3 ገጽ 4 ገጽ ነው እዚህ በአብዛኛው ጊዜ በአማካይ የምንሰጠው በዝርዝር ቢጻፍ ደግሞ ሊያስተምሩ የሚችሉ ያለፉባቸው ውጣውረዶች ከዚህም በላይ እዚህ ላይ ከጻፈው በላይ የሆኑ ሰዎች እንዳሉ አይቻለውና የብዙዎቹ ታሪክ የሚያስተምር ነው በያሰባለሁ ጥሩ ነገር አነሳልኝ እንደውም መጽሐፉ ላይ ያው በሁለት መልኩ ነው የተሰነደው አንድም በጽሁፍ አለ ታሪካቸው አንድም ደግሞ በፎቶግራፍ አለ ፎቶግራፍን ደግሞ የሚያክል ለታሪክ ቅርብ የሆነ ለትዝታ ቅርብ የሆነ እንዲሁም ደግሞ አረጋጋጭ የሆነ የህይወት ሰነድ ነው ፎቶግራፍና ሁለቱም ነገሮች እዚህ ላይ እናያቸዋለን በፎቶግራፍ የተገረምክበት ፎቶግራፍ አለ እኔ የተገረምኩት ጋሻብቴ ገመዳ ቴሌቪዥን የሚሰሩ መጀመሪያ ሊስትሮ ነበሩ እና እሱን ፎቶግራፍ መጀመሪያው ገጽ ላይ ነው የምታየው ገጽ 5 ጋር ስትሄድ ማለት ነው ገጽ 5 አሻው ሊስትሮ ያሉበት ፎቶግራፍ አለ አንዳንዶቹ ደግሞ በልጅነታቸው ያለውን ፎቶግራፍ ስታይ እከሌ ሄነበት ያለበት እና ገና አስጠይቃቸው እኔ በልጅነታችሁ ቁንጮ ያለውን ቁንጣ ለብሳችሁ ያለውን ነው ምትልኩልኝ ይላቸዋለሁ አንዳንዶቹ ዮናስ ፎቶግራፉን አይተው ታያቁ ከአዋራ አራግፎ ነው የሚልኩልኝ እና እሺ ምንድነው ማድረገው ሲሉ ከቻላችሁ ጥራት ባለው ካሜራ አንሱት ከቻላችሁ ስካነር ካልሆነ ለኔ ስጡኝ ብዬ ጥራት ባለው ስካነር አንስቼ ነው እንደምታየው ፎቶግራፎቹ በጣም ጥራት አላቸው አብዛኛዎቹ ብላክ ኤንድ ዋይት ሆነው ማለት ነውና አሁን እዚህ ጋር ስታይ የአብርሃም ረታለሙ የድሮ አለቃዬ ሩ ጋዜጣ ሰራ አለቃዬ ነበር ነው የሱ ፎቶግራፍ ነውና አብዛኛዎቹ ሶሻል ሚዲያ ላይ የማይገኙ ነው የነበሩት በድምሩ 1420 ፎቶዎች እዚህ መጽሐፍ ላይ አሉ አንዳንዶቹ ማስረጃዎችም ያሏቸው አሉ የደብዳቤዎች የቅጥር ደብዳቤዎቻቸው ሲቀጠሩ የነበረው ሁኔታ የሚያሳይ የመጽሐፎቻቸው ከቨር እነዚህ ሁሉ አሉና ያው ዘመንንም ያስታውስ እንዲሆን ለምን ታሪክ ማለት መታዳምጠው በምስል የምታየው በተንቀሳቃሽ ቪዲዮ የምታየው የምትዳስሰው ነገር እንዲሆን ተአማኒ እንዲሆን ጭምር ነው ይሄንን ከነ ፎቶግራፉ ያወጣው ይሄ መጽሐፍ እንግዲህ መዝገበ አእምሮ የራሳቸው ታሪክ ካላቸው ወይም ደግሞ ከተሰነደላቸው ሰዎች ባሻገር ሌሎች ሰዎች ቢገዙትም በህይወታቸው ለህይወታቸው ምዕራፍ ወይም ደግሞ ለተለያየ ጉዳይ መነሻ የሆኗቸውን ባለውለታዎቻቸውን ሊያገኙ ይችላል ብዬ አስባለሁ እኔም ባለውለታዬን እዚህ ላይ ስላገኘው ማለት ነው በነገራችን ላይ እዚህ አስተማሪን አድርገህልኛል አለምሸቱ ረዳ ፕሮፌሰር አለምሸቱ ኮተቤ ስነጽሁፍ አስተምረውኛል በጣም በህይወቴ ትልቅ ባለውለታ ናቸው አሁን የእርሳቸውን ታሪክ እዚህ ላይ ማግኘት ለኔ እንግዲህ እንዳልከው ከራስ ታሪክ በዘለል የባለውለታዎችንም ታሪክ ታገኛለህ ምናልባት ለአንተም በህይወት እንደዚህ ባለውለታ የሆኑ ሰዎችን የሰነድካቸዋል ወይ ከሩህ አሁን ከጠቀስከው ከሩህ መጽሔት አዘጋጅ ባሻገር አሁን ነብይ መኮንን ስራ ዓለም ስገባ አዲስ አርማስ ጋዜጣ ላይ በ92 ዓመተ ምህረት ሚያዝያ ወር ላይ አለቃዬ የነበረ ሰው ነው አሁን በህይወት የለም ህይወቱ ካለፈ አመት ሆኖ ነብይ መኮንንና የሱ ታሪክ እዚያው አለ የመጀመሪያው ላይ ደግሞ አሰፋ ጎሳዬ አለ አብዛኛዎቹ እንግዲህ እዚህ ውስጥ በጣም እኔ ማቃቸውና ወለታ ዋሉልኝ ምላጆች በጣም ጥቂት ናቸው ምክንያቱም ይሄ ስራ ፕሮፌሽናል የሆነ ቦርድ ስላለው አንዳንዶቹ ሰዎች በአካልም ማላቃቸው ሰዎች አሉበት በስልክ ማቃቸው ሰዎች አሉ ለምን ታሪካቸው ብቻ አሁን ሲጂም ወልዴ የጓደኛዬ የራምሴ ሲጂም አባት ነው ትልቅ ሀያሲ ነው ሰዓሊም የነበረ ሰው ነው ከሞተ ወደ 21 አመት እንደዚህ ሆነው ሰው ነው
እነዚህ ታሪኮች አሉ አንዳንዶቹ በስራቸው ማድረጋቸው ከኔ ጋር በቀጥታ ያልሰሩ ሰዎች እዚህ ውስጥ አሉበት አንዳንዶቹ ደግሞ ለሀገርም ትልቅ ውለታ ያዋሉ ናቸው አሁን ተሰማሞ ስትለው የኔ በጣም እንደ ሜንተሪ ላይ ነው በብዙ ነገር የሚያማክረኝ ሰው ነው እሱ ታሪክ እንደዚህ አለ ሌሎችም ሰዎች እዚህ ውስጥ አሉ መልካም ዝራ እንግዲህ መዝገበ አእምሮ ብለሃል እንደው ምን አእምሮ ጋዜጣውን የሚያሳውሰናል የመጀመሪያውን ኢትዮጵያዊ ጋዜጣ አይደለ ከዛ በዘለል መዝገበ አእምሮ ራሱ ምን ማለት ነው ከቀለሙ አንፃር የፈትልም ነገር እዚህ ይታያል ምን ለማለት ነው እዚህ ያለው ነገር እስኪ እንግዲህ ይሄንን ሐሳብ ያመነጨው የግራፊክ ዲዛይነር ዘሪሁን አሰፋ ነው ይሄ መጽሐፍ ልዩ የሚያደርገው ግራፊክ ዲዛይነር የራሱ ርዕሰ አንቀጽ ይጽፋል ስለዚህ የመጽሐፉን ማብራሪያ ማለት ነው መጽሐፉ ላይ በዝርዝር እንዝርቷ ምንድነች ጥጡ ምንድነው የሚለው በተለይ ጠንካራ ሰዎችን የሚተጉ ባለሙያዎች እንደ እንዝርት ሲሾሩ የነበሩትን ለማሳየት ነው ተምሳሌቱ ከዛ ውጪ ደግሞ በተሻለ መጠን ከዚህ ቀደም ከነበሩት የመጽሐፍ ከቨሮች ፎቶዎቹን ከማድረግ ለየት ያለ ኢትዮጵያዊ ባህል ያለው ጥጥ የኛ ባህል ነው የኛ መለያ ነው የኛ እሴት ነው ሲመረቅም ያደረግነው ነገር አንድ ልጅ ቆማ ጥጥ ስትፈትል የሚያሳይ ከዛ ያንን የምትናገረውም ነገር ደግሞ ከስራ ጋር ከትጋት ጋር እንደንዝርት ሲሾሩ የነበሩ ባለሙያዎቻችንን ለማክበር ጭምር ነውና ቀለሙም ያው በፐርፕል ከለር ብዙ የተለመደ ከለር አይደለም ላይንም ሳብ የሚያደርግ ነውና ከዛ አንፃር ርዕሱ ጋር ስመጣ ይሄ እንትን ነው አይደለ እስከለ ጭንቅላት ቅርጽ ይመስለኛል አእምሮም አለው አእምሮአችን የሁሉ ነገር መሰረት ነው እኔ በአእምሮ ያስበኝ ነው ይሄ ነገር መስራት አለብኝ አልኩት የሚዲያ የስነ ጽሁፍ የቲያትር ሰዎች በአእምሮአቸው አስበው ነው የሚጽፉትና አእምሮ የሁሉ ነገር መነሻ ነው መሰረት ነው ለሁሉ ነገራችን ዋና ነው የሚለውንም ሐሳብ ልክ አእምሮንና ጥጥን ጥጥ ደግሞ በአብዛኛው ጊዜ ጥጥ ሲፈተል የስራን እንቅስቃሴን ባህልን ካልቸርን በሲምቦሊካሊ ይወክላል ከዛ አንፃር ነው መዝገበ አእምሮ ግን ኢንሳይክሎፒዲያ የሚለውን ትርጉም እንዲያገኝ ነው የፈለግነው የስያሜ አማካሪዎችም እዚህ ቦታ ላይ አስተያየት ሰጥተውበት መዝገበ አእምሮ ትክክለኛ የኢትዮጵያ ኢንሳይክሎፒዲያ የሚለውን ሐሳብ እንዲያስገኝ ነው አእምሮአችን የመዘገበው እንደማለት ነው እና በዝርዝር ጉዳዩን ግዕዙም ላይ ማየት ይቻላልና መዝገበ አእምሮ አሁን ይሄ ቅጽ 2 ነው በሌሎች ዘርፎች በሕክምና ሊሆን ይችላል በመህራንን ዘርፍ ያደረግን ደግሞ ሌላ መዝገበ አእምሮ ቅጽ 3 የዛሬ 2 ዓመት ደግሞ እንጠብቃለን በየ2 ዓመቱ ነው የሚወጣው በየ2 ዓመቱ ነው የሚወጣው ማለት ነው እድሜን ከጤና ይስጠን እንጂ ብዙ እና ያለን ማለት ነው አንድ ነገር ያው ሲጀመር ነው ከባድ የሚሆነው አንዴ ሰውስ ሲገባ ተቀባይነት እስኪያገኝ ይሄም ማለለካ ስኪል ሰው ያስቸግራል ከዛ ከአንደኛው ቅጽ ይሄ ሁለተኛው ቅጽ ሰዎችን በማየት መረጃን በማየት ቀለል ያለ ይመስለኛል ከዚህም በኋላ ደግሞ ይበለጠ ይሆናል ብዬ አስባለሁ ሌሎች ሙያዎች የሚጨመሩ አሉ ወደፊት ወደ አሁን የሚገርም መምህርነት የፋይናንስ ባለሙያዎች የኢንሹራንስ አሁን ለምሳሌ አባቴ የኢንሹራንስ ባለሙያ ነበር የኢትዮጵያ መድን ድርጅት ላይ በጃንሆይ ዘመን የመጀመሪያ ከነበሩት ባለሙያዎች አንዱ ነበር አባቴ በህይወት የለም 16 አመቱ ነው እዛ ላይ ፎቶግራፉ አለ የሱን ታሪክ ጨምሮ የምሳሌ ኢንሹራንስ ባለሙያዎች አንድ ራሱን የቻለ ዘርፍ አለ መምህርነት አለ የሕክምና ባለሙያዎች አሉ የፋይናንስ እናቶች አሉ ለምሳሌ ብዙ ጊዜ እኛ ለስኬታማነት ያበቁን እናቶቻችን ፕሮፌሰሮችን ለስኬት ያበቁ እናቶች አሉ ታሪካቸው ለመጻፍ ግዴታ ከቤታቸው ወጥተው መስራት የለባቸው ወርዶም የሆነ ቤት ውስጥ ራሱ ያለው እኛን ስለሰሩ ራሱ ታሪክ አላቸው ወደ 20 ዘርፎች ነው የሚኖሩት ቀጣይ የሚኖረው ገጹም ወደ ከ600 ወደ 800 ያድጋል የዚህ ደብል ነው የሚሆነው ዲስካፍ ይላል ገጹ ቁጥሩም ወደ 400 ነው የሚሆነው ለሱ በቂ የሆኑ የቦርድ አባሎችን አዘጋጆችን ሁሉ መርጠናል ከዛሬ ጀምሮ ስራውን እየሰራን ነው ለቀጣዩ 2 ዓመት 2019 እግዚአብሔር እዛ ያድርሰንና መዝገበ አእምሮ በልዩ ልዩ ዘርፎች እዚያው 4 ዘርፍ ነው ያለው አሁን ግን በእርግጠኝነት ወደ 20 ዘርፍ በአንድ መጽሐፍ ላይ ይኖራል እዚህ ላይ ተከሆነ አብዛኛው ትኩረቱ 4 ዘርፎች ላይ ናቸው የሰው ቁጥር ብዙ ነው ቀጣይ የምናወጣው ላይ ግን የሰው ቁጥር አነስተኛ ይሆንና ዘርፉ ብዙ ይሆናል ለምሳሌ ከሚዲያ 20 ሰው ሊሆን ይችላል ከስነ ጽሁፍ 10 ሰው ሊሆን ይችላል ከመምህራን ዘርፍ የተመረጡ 10 ሊሆን ይችላል እንደሱ አድርገን ልዩ ልዩ ዘርፎችን አካተን 20 ዘርፍ ብዙ ነው አይደል እውነት ነው ከ20 ዘርፎች ውስጥ አድርገን ለመስራት ከወዲሁ የተንቀሳቀስን ነው የሚያግዙን ሰዎች ዩኒቨርሲቲ የታሪክ ዲፓርትመንትም እንደነ ፕሮፌሰር ባህሩ ዘውዴ ያሉ ሰዎችንም ያናገርናቸው ነው በብዙ ሁኔታዎች እንደሚያግዙን ተስፋ አደርጋለሁ ደግሞ ላይብረሪዎቻችንም
ሰነዶችን በመስጠትም እንደ ስለሚተባበሩ ከድሮ ጀምሮ የነበሩት ባለውለታዎች እንደምናካት ተስፋ አደርጋለሁ። መልካም መዝገበ አእምሮ እንግዲህ ወደፊት አሁን ቅጽ 1 ነው ቅጽ 2 አለ አይደለ 3 4 እያለ ይሄዳል። ስለዚህ ሸልፍ ውስጥ ቶሎ የሚመጣብኝ የ6 ኪሎ ኬኔዲ ላይብራሪ ነው ብሪታኒካ አንተን ኢንሳይክሎፒዲያ ብሪታኒካ የሚለው ሸልፉ የመጽሐፍቱ ብዛት ልክ እንዲያ ሁሉ የኢትዮጵያም ባለሙያዎች ስማቸው ክብራቸው ታሪካቸው እንዲሰነድ የነገ ትውልድ ደግሞ እነሱን ያነበበ እንደነሱ እንዲሆንና ከነሱም የተሻለ እንዲሆን እርሾ መጣያ ሰነድ ነው። ያ ሁሉ ነው እንግዲህ በዝነ ህሊናችን የሚታየን ማለት ነው። እዝራ እንግዲህ በጣም በርካታ ሰዎችን እዚህ ሰንደሃል። በሚዲያ የስነ ጽሁፍና የቲያትርና የፊልም ባለሙያዎች የህይወት ታሪክ ነው 208 እንደሆኑም ይገልጻል። እንደ ሀገር ነገ የት ይደርሳል ብለህ ታስባለህ? ለሀገር ምንስ ይበጃል? ከሀገር ውጭስ ያለው መዝገበ አእምሮ በምን መልክ ነው የሚያገኙት? እዛ ያለውስ ፊድባክ ግብረ መልሱ ምን ይመስላል? አሁን ባለው ሁኔታ ይሄ መጽሐፍ አሁን ባለም አቀፍ ደረጃ በተወሰነ ኮፒ እየተሰራጨ ነው። ግን ደግሞ አሳታሚ ተቋማት ደግሞ በውጭ ሀገር የሚያሳተሙ ተቋማት ይሄ መጽሐፍ ላይ ያሳተሙት ቃል ገብተዋል። የመጀመሪያው መዝገበ አእምሮ በእንግሊዝኛ ተርጉሞ አልቋል። በእንግሊዝኛ ጥሩ የሆነ ዕውቀትና የአርቶት ችሎታ ያላቸው ሰዎች የመጀመሪያው መዝገበ አእምሮ ተርጉሞት በእንግሊዝኛ አልቋል። ስለዚህ በቅርቡ መዝገበ አእምሮ ዊዝ እንግሊሽ እንጠብቃለን ማለት ነው። ይሄም እንደዚህ በእንግሊዝኛ ቋንቋ ይተረጎማል። እንደዚሁም ደግሞ ይሄ ብቻ አይደለም በኦዲዮ ይወጣል። እንደምታውቀው የኛ ህዝብ ጊዜ የሌለው ሰው አለ። ለሱም በአኒሜሽን እያደረግን በኦዲዮ ፖድካስትም ይሄንን በእንደ አኒሜሽን አድርገን የምንሰራበት ሁኔታ አለ። ከሁሉም በላይ ግን ትልቁ ነገር ምንድነው? ያልተሰነዱ ታሪኮችን ያልተሰነዱ የሰዎችን ፎቶዎችን አርካይቭ የሚያደርግ ትልቅ ዳታቤዝ የመስራት አላማ አለ። ምክንያቱም እኛ ካሁን በኋላ መናጀግነው ኢትዮጵያዊን ብቻ ነው። ኢትዮጵያዊን ብቻ ስናጀግን ደግሞ የጀገነው ድጋሚ ጀግና እናደርገው ያልጀገነው ነው የምናጀግነው። የተጻፈለት ሰው ድጋሚ አንጽፍለት ያልተዘመረለት ነው የምንዘምረው። ስለዚህ ይሄን በመናደርግበት ጊዜ እጅግ በጣም በሚሊዮን የሚቆጠሩ ሰዎች አሉ በህይወት የሌሉ ማለት ነው። እነሱን ጨምረን እናሰፋዋለን። ቋንቋ እንዳልኩ በእንግሊዝኛው ይኖራል። ከዛ በተያያዘ ደግሞ ከዚህ ጋር በተያያዘ የሚያተኩር የሬዲዮ ስቴሽን እንከፍታለን በቅርብ ጊዜ ውስጥ። አሁን ትልቁ ነገር ምንድነው? ሰው ላይ ፎከስ ካደረግን አገር ማለት በእኛ እምነት ሰው ነች። አገር ሊያድግ የሚችለው ቴክኖሎጂ ሊያድግ የሚችለው መጀመሪያ ሰው ሲኖር ነው እንጂ ቴክኖሎጂ በራሱ ነገር ሊያደርግ አይችልም። ስለ ኤአይ ስታነሳውን ኤአይ በራሱ ሰው ነው የፈጠረው። ስለዚህ የሰውን ታሪክ ስንሰራ ሰው ከሰው ሊማር ይችላል። የሰው ታሪክ የሀገር ታሪክ ነው። ያልተነገረላቸው ግን ከኋላ ተደብቀው የነበሩ አገርን የሰሩ ሰዎች አሉ። ብዙ ህንጻዎችን በአንተን ፕሮግራም ላይ ተሰራውን ትዝታችን ላይ የሁሉም ነገር መሰረቱ ሰው ነው። ሰው ከሌለ ተቋም ባዶ ነው ሊሆን የሚችለው። እዛ ላይ ፎከስ እንዲያደርጉ ነው። ሁለት ደግሞ የሚዲያ ተቋማትን ታሪክ እየሰራ ነው። የኢቢኤስን ጨምሮ ኢቲቪም ትልቅ ታሪክ አላቸው። 60 ዓመት የቆዩ 15 ዓመት ቢቆዩ ያቺ ታሪክ መቀመጥ አለባት ብለን ስለምናስብ እሱንም እየሰራን ነው። ለብቻው ደግሞ የተቋም ታሪክ የሚለው እንግዲህ አሁን ተወዳጅ ሚዲያ ሙሉ ለሙሉ የምንሰራው የህይወት ታሪክና የተቋማት ታሪክን መሰነድ ላይ ነው። እንሰነዳለን፣ እናሳተማለን፣ እናሰራጫለን፣ እናከፋፍላለን ነው። ስለምረቃው በነግርህ ደስ ይለኛል። ምረቃ ላይ ይሆኒ ኮምፕሊትሊ 30 ዓመትና 40 ዓመት ተገናኝተው የማያውቁት ተገናኙ። እዚህ መጽሐፍ ላይ በነገራችን ላይ በአስተሳሰብ በፖለቲካ እምነት የማያገናኙ ሰዎች ናቸው ሰነዱት። በእድሜ በሆነ ነገር ላይ እንኳን ቢጠሩ የማይመጡ ናቸው እነዚህ። የህይወት ታሪካቸው ግን የጋራ አድርጓቸዋል። ሁሉንም የጋራ አድርጓቸዋል። ስለዚህ እዛ ፕሮግራም ላይ ሲመጡ እንዴ የዛሬ 30 ዓመት ባልደረባይ የነበረ ሰው አገኘው ሲታቀፉ ምናምን ስታይ የምፈልገው እሱን ነበር። ለምን መዝገበ አእምሮ ግንቦት 23 የዛሬ ሳምንት ሲመረቅ አብዛኛው ሰው ፈልጌ የነበረው ነው የመገናኛ መድረክ እንዲሆን ነበር። ለምን ሰው ሲገናኝ አይደል የሆነ ነገር ቢፈጥረው ውህድ ሲሆን ስልክ ተለዋወጡ። ከዛ ወደ ደግሞ ከነሱ ጋር ነው ልንሰራ የምንችለው ነገር ወደፊት ደግሞ እንድናይ ማለት ነው። ለምን እኛ ብዙ ከኛ ጋር የሚሰሩ ሰዎች አሉ። እንደምታውቀው ይሄ መጽሐፍ እኔ ሊሆን እንጂ አሳታሚ ከኔ ጋር የሚሰሩ 27 የህይወት ታሪክ አዘጋጆች አሉ። 21 የመማክርት አባላት አሉ። 3 አርታያን አሉ። እንግዲህ ከነዚህ ጋር ነው በየሳምንቱ እየተሰበሰብን የምንሰራው። እንግዲህ ሌላው ያው ከኢቢኤስም የኢቢኤስ ባልደረቦችም ከባልደረቦች መካከል የተወሰኑት መዝገበ አእምሮ ላይ ወጥተዋል። አንዱ ያው ዮናስ ከበደ ነው ራስ ወጣል።
የወዲት ሽፈራውም እንደዚህ የሷም ታሪክ እንደዚህ ወጥቷል ይሄ እንግዲህ ምንድነው እንግዲህ ኢቢኤስ የኛን መዝገብ አምሮ ቅጽ 1 ስናሳትም ትልቅ ገዛ አድርጎልናል በዚህ አጋጣሚ የኢቢኤስን መስራች አቶ አማን ፍሳጽዮንም ማመስገን ፈልጋለሁ ምክንያቱም ሐሳባችንን አይቶ መደገፍ አለብን ብሎ የመጀመሪያውን ደግፎናል ወደፊትም አብረውን ይሆናሉ እዚህኛው ላይ ምናልባት እንደዚህ አይነት ሰዎች መኖራቸው ኢቢኤስ በቆየባቸው 15 ዓመታት ጊዜ ውስጥ እነዚህ ባለውለታዎች ናቸው ብለን በማስከባታችንና ታሪካቸውን ማካፈላችን በጣም እንረካለን ቀሪ ደግሞ ኢቢኤስ ያሉ ሌሎች ክሮዎች ካሜራም ላይ ያሉ ሰዎችን እንደምናካትት በመዝገብ አምሮ የመማክርት አባላት ስም መናገር ወዳለውና ኢቢኤስን በዚህ አጋጣሚ ይሄ ብቻ አይደለም ኢቢኤስ እኛ ምን ሰራቸውንም ስራዎች ከቨር በማድረግ በብዙ ሁኔታ የሚያግዘን የሚያበረታታን ቤት ነው ሌላው ወራጃችንም ነብዩ ተመልሳንም ከፋና ጀምሮ የማቀው ወዳጄ ነው የሱም እንደዚህ አያቱ አቶ ያሬድ ገብረ ሚካኤል እዚህ ጋር ታሪካቸው ወጥቷል እና ሚገርም ነው ታሪኩን እሱ ነበር የተቆበኝና ለኔ ኢቢኤስ እንደ ቤቴ የማየው በብዙ ነገሮች ውስጥ አብሬው ሆንኩና በዛ ቀጣን ኢቢኤስን ማመስገን ፈልጋለሁ ማለት ነው ማጠቃለያ ካለ ማጠቃለያ እንግዲህ ይሄን ስራ ለመስራት ጥበብና ትግስት የሰጠኝ እግዚአብሔር ለማመስገን ወዳለሁ በጣም ይፈትናል ስራው ይፈትናል 200 ሰው ጋር ዲል የምታረገው የ200 ሰው ታሪክ ነው የሚወጣው ስብስብ ሲሆን ደግሞ ጎን ለጎን ታረካቸዋል ሰዎቹ ወይ ሰዎቹ በአሳሰብ ሊያገናኙ ይችላሉ ወይ ደግሞ እንደዚህ አይነት ቦታ ላይ ላይፈልጉ ይችላሉና እነሱን የማሳመኑ ስራ ትንሽ ከበድ ይላል ከትልቅ ሰው ጋር ነው መውጣው ይላል ትልቅ ሰው አካትልኝ ይላል ሰው ከባድ ነውና ያን ሁሉ በትግስት ነው የቻልኩት ዛሬ አመስግነውኛል በርግጥ እነዛ ሰዎች እሱን ያስቻለኝ እግዚአብሔርን አመሰግናለሁ ህትመት እንደምን ታውቁ ከባድ እንደምን ተቋቁመን የሚያግዙንን ሰዎች አስተባብረን ጥርሳችንን ነክሰን 1500 ኮፒ መጽሐፍ ጨርሰናል አሁን መዝገብ አምሮ እነዚህ ብቻ ናቸው ያሉት የለም በቃ ሁለተኛው ወጥም ራሱ አልቋል እሱም አልቋል እንግዲህ ይሄ መጽሐፉ ሳይታተም በፊት ነው ያለቀው የተወሰነ አትመንም እሱም አለቀ ያለው መጽሐፍ የቀድሞ የገዙ ሰዎች አንዱ 1000 ብር ነው መጽሐፍና የገዙንን ሰዎች እናመሰግናለን አርቶቱን የሰሩልን ልጆች ባልደረቦቼን የመማክርት አባላቱን ናይግዚ ህሩይ ያብከ በርሳቤ ጌቴ አስራት ከበደ ባርቶቱ በመኑ ዘሪውን አሰፋ በተለይ ዘሪውን አሰፋ ዲዛይነሩ የገጠመውን ችግር ተቋቁሞ የሰራልኝ ሰው ነው የጀርባ አሴትን የሰጡኝ ሰዎች አርታ ዩኒቨርሲቲ ምሁራን ጌታቸው ድንቁ ዶክተር አገኘው አዳንደልነሳው መኩሪያ መካሻዳ ፕሮፌሰር እነዚህም ክቡራቶ አምዲያ ካለወርቅ ሀብተወልድ ያክሊሉ ሀብተወልድ ልጅ እነዚህ ሁሉ ሰዎች መጽሐፌን አንብበው ይሄ ለትውልድ የሚያስፈልግ ነው ዩኒቨርሲቲ መቀመጥ አለበት ብለው አምነው የደገፉኝ ሰዎች ናቸው እናቴ ወዝሮ ወልቻቸው ስዩም ባለው አይታ ታልቀም እቴሌኒ ጭቁ ባለቤቴ ወዝሮ አምድ ወርቅ ወለኪዳን ሁሉ እነዚህ ልጆቼ ክርስቲያንና ካሌብን ደግፈውኝ እና ስለኖሩና ይሄ መጽሐፍ እንዲወጣ እነሱ ምክንያት ናቸው መምህሬ ደግሞ የክብር እንግዳ ነበሩ ተቻላለማየሁ የአራተኛ ክፍል የአማርኛ አስተማሪ በ81 ያስተማሩኝን የዕለቱ የክብር እንግዳ አድርጌ ነው ይሄ መጽሐፍ ሲመረቅ ያረኳቸው ገርሟቸዋል ምን አሉ እኔ ይሄን መጽሐፍ እኔ መምህር የሆንኩት እንጀራ ፈልጌ ነው እንጂ የክብር እንግዳ እንደምሆን አውቄ አይደለም አሉ የዛሬ 36 ዓመት የት ነበር ያስተማሩ ቦሌ ህብረተሰብ እኔንም አብርሃም ገዛኸኝንም ያስተማሩ ናቸው ተሻላለማየሁ አብርሃም ገዛኸኝ በስንቱ እና የኛ አማርኛ አስተማሪ ነበሩ እሳቸውን ክብር እንግዳ አረኳቸው ጥሩ ፕሮግራም ነበር ምርቃቱ እና እነዚህን ሁሉ ለምርቃቱም ያስተባበሩ ሰዎችንም ጠቅልዬ ላመሰግን ወዳለሁ እግዚአብሔር ያክብርልኝ በጣም ይገርማል ዝራ አንተ መምህር የክብር እንግዳ ሆኖ ስታስመርቅ በስራ ሱራፌል ደግሞ የሙዚቃ አልበሙን ሲያስመርቅ ደግሞ እሱ መምህሩን የክብር እንግዳ አረገ የተማረበት ክፍል አስመረቀ የሚገርም አተያይ ነው በጣም የሚገርም ዘመን ነው ያንተስ ታሪክ ተሰነዷል ለሞ ቅጽ አንድ ላይ ቅጽ አንዱም የሚገርም የማክርታ አባላት ይሉንታ የሚይዘ ይመስላቸው እኔ ይሉንታ ይለኛል አንተ በለም ሰው በራሱ መጽሐፍ ላይ ራሱ አይሰነድ እንዴት ተብሎ እኔም እኮ ባታክላቸው በሊክ ባል ገባ መጀመሪያ ላይ አለ ኦሬዲ እኔ ለምን እኔ ተሰርቻለሁ ለዚያም ገጹ 5 ነው ሰው እንትን ይላል የኔ እንኳን ይቅር የሌለ የኔ እንኳን ኔክስት ተሰራውና ይላል እኔ ግን ሰርቻለሁ ብዬ ስለማስብ የመጀመሪያው ቅጽ አንድ ላይ በ5 ገጽ ወጥቷልና ብዙ ሰው ያንተ አለ እንዴት ነው ማይኖረው ይሁንዬ
እኛንም እንግዲህ እዚህ ታሪክ አካል ስላደረከን እናመሰግናለን። ብዙ አልሰራንም ገና ነው ግን ቢሆንም ደግሞ ያለው ነገር ለትውልድ ሲተርፍ ሸጋ ነገር ነው። ይሄን ነገር መለማመድ ያስፈልጋል። የሰራውት ነገር በቂ ነው። ለምን ሰው እንደ እድሜው እንደያሳሰቡ እንደየትምህርት ደረጃው ነው ሊሰራ የሚችለው ከዛ ውጪ ሊሰራ አይችልም። ስለዚህ በያለበት ሁሉም ያለውን ነገር ለሰዎች ቢያደርስ ሰዎች ጋር የሚተርፍ ነገር ይኖራል ለማለት ነው። ለማንኛውም በቅዳሜ ከሰዓት የመጽሐፍ ዝግጅታችን መዝገበ አእምሮን አየን። 208 የሚዲያ የስነ ጽሁፍ የቲያትርና የፊልም ባለሙያዎችን የህይወት ታሪክ የያዘ ነው። ቅጾለት ማለት ነው። እዝራ እጅጉ እንግዲህ በቤትህ ጋብዘህን ይሄ መጽሐፍ አብረን እንድናይ ስላደረከን በጣም እናመሰግናለን። እዚህ ውስጥ ያለው የኢትዮጵያ መልክ ነው ለማለትም እንወዳለን። ስራ በድጋሚ እናመሰግናለን። ቅዳሜ ከሰዓታችን ወደ ስቱዲዮ ይመለሳል። አብራችሁን ቆዩ።